ኤቢ እኔ እኮ የሰላም እናት ነኝ የምባል ቀለድሽ ማለት ነው አሁን ብቻዬን መሆን እፈልጋለሁ ዞር በይልኝ ኤቢ ካሁን ግን ካላተን ፎንቃ አለብሽ ቆይ ለምን ያላግዝሽ አሃ ልታግዢ ነው ስርስሩ የምትዩ ካምሬ ነው እኔ ፎንቃ ምናምን አላውቅም ደግሞ እኔ ከባድ ነው ምናምን ሲሉ ሰምቻለሁ ላንቺ ግን ላግዝሽ በቃ ቆንጆ እንደሆንሽ ምናምን ተፍተፍ ብዬ ለሱ ልንገርልሽ አልፈልግም አሁን ዞር በይልኝ አንቺ ከዚህ ቤት ካልወጣሽ ምንም አይስተካከልልኝ ኤብልሽ ኤቢ በእናትሽ በቃ ተይኝ እኔ ሰው ፍቅር ፈልጌ ነው የመጣሁት በቃ ሰው ስለናፈቀኝ ነው ከሰው ጋር ማውራት ስለሚመቸኝ ነው እንጂ አንቺ እንደምታስቢው አይደለም አንቺ የምታስቢው ነገር መቼም ሊፈጠር አይችልም በቃ ተይኝ እኔ ሰላም እንፍጠር በቃ ይኸውልሽ ተናገሪና ሲጣርጌ ነው እሺ የምገልሽ ኪዲዬ ነው ምሬ ነው በቃ ሰላም እንፍጠር ቤት ውስጥ በእኔ ምክንያት ማይሆን ነገር እንዲፈጠር አልፈልግም አሁን ባለፈው ያን ነገር አደረግሽ እኔ ለማስባልሽ ገና ሌላት እያልነገርኳት ቆይ መቼ ነው ከዚህ ቤት የምትሄጂው በነገራችን ላይ ኤቢ እኔ ጻም ምናምን ያደግኩበት ነው ፍቅር ብንሰራ ነው የሚሻለው አሁን ውጪልኝ ብቻዬን መሆን እፈልጋለሁ አንቺን ከደበረሽ በዚህ ሙድ ከቀጠልሽ ኪዲዬን ነው ይወጣልሻል ቆይ መቼ ነው አንቺ ከዚህ ቤት በግድ ነው ያው ጥሩ ሚስት ከተገኘች ናታን ሩቅ መሄድ አያስፈልግም አይነን ገለጥ አርጎ አካባቢውን መቃኘት ነው ብለሽ ነው ማይ ሚስት ላይ እንኳን መጠንቀቅ እንዳለብኝ አባዬ ራሱ ነግሮኛል እሱስ ልክ ነህ ደረጀ ወዶ መርጦ እንደገባኝ ገርማል እንዲያሁን መወፈሬ እንዳታይ አዲስ አበባ ውስጥ አለች የምትባል ቆንጆ አትስተካከለኝም ነበር አይ ጊዜ እውነት ነው አባዬ አንቺን የመሰለች ሚስት በማግኘቱ ህይወቱ የተሳካ ሆኗል ጥሩ ልጆችም ወልደሽለታል አየናት ሚስትነት ከዘራችን ነው አንተም ታዲያ ሩቅ ማየት አይጠበቅብህም እሺ አረ ችግር የለውም ነምለው ከቢጌል ጋር እንዴት ናችሁ ሰላም ውድ ቻናል ቤተሰቦቼ አስቱኔን ዛሬ ደግሞ በሌላ ቪዲዮ መጥቻለሁ ተወዳጅ ዳጣ ድራማ ዛሬ ምን ተፈጠረ ብለው አብረን እናያለን ማለት ነው ዳጣ ከቤት ለመውጣት ወሰነች ኢሜ ከቤት እንድትወጪ ፈልጋለሁ አንቺ ማየቱን ያስጠላኝ እባክሽ ለምን አትወጪ የመጣሽበት ቦታ ለምን አትመልሺም እንድትሄጂ የምፈልገው ገባሽ አይደለ ከዛ ሁሉ ነገር ይስተካከላል እያለችው ነበር ይሄናል እንዴት ትፈልጊያለሽ ማለት ነው ቆይ ምን እሺ ነካውሽ እኔ ፍለቁት ፍቅርሽ ነው እንጂ ቤተሰብነት ፍለቁት እንጂ እኔ ምን አረገሽ ነው ግን እንደዚህ ጠላሽ በእርግጥ አውቃለሁ ናታን ተወጇለሽ ተበለሽ ማስማማችኋለሁ እንጂ እኔ እንደምታስቢ አይነት ሰው አይደለም ቆይ ምን ያውሽ ነው እያለች እኔ የምፈልገው ከዚህ ቤት እንድትወጪልኝ ነው ትላታለች ነገር ግን ዳጣ ከዛ ለመውጣት ታስባለች ማለት ነው ከዛ እኔን በጭራሽ ዳጣ አንቺ ከዚህ መውጣት የለብሽም ኢሜ ጸባው ነው ከመጀመሪያም ጀምሮ ልትወድሽ አልቻለችም ቢሆንም ግን አንቺ እሷ እንደዛ ስላለችሽ ከዚህ ቤት መውጣት የለብሽም ትየና ባባን ማሰብ ነው ያለብሽ እንጂ ቆይ ምን አድርጋሽ ነው ልጅቷ እንደዚህ የምታሰቃይ ቆይ ምንሽን ወሰደችብሽ ምንሽን ነካችብሽ ለምን እንድትኖር አትፈቅጂለትም ቆይ ምን አይነት ክፋት ነው ግን ያላስ ነበር አይመለከተኝም በቃ እኔ ዳይት አልፈለኩም ነው አይገባም እንዴ አንተ መቼም አይገባም ፋራና እያለችው ስትሰደው ነበር ናታ ነገር ግን ኢሜ ዳጣ ምንድነው ያርክሻት ምን አርከሽ ነው ዳጣ እንድትሄጂ ያሳመንሻት እስቲ ንገረኝ እያለች ነበር እማዬ በቅርቡ እውነቱን ታውቂያለሽ ዲኤንኤ ምርመራው እንደምታረጉ ስታስፈራራት ነበር ነገር ግን እንግዲህ ዳጣ ከናታን ጋር ስላየች እናታ እኔ ምን ያርገችው ነገር የለም እኔን የጠራሁት ብሎ ስነግረው ነበር ነገር ግን ጭራሽ መሄዳም ጥሩ ነው ከናታ ጋር እኮ የነገር ሳትጀምር አቀርም እያለች ደረጀ እየነገረች ነበር አይ ሊሆን አይችልም ዳጣ በጭራሽ እንድልጥነች ራሷን የምትጠብቅ ልጅ ነች ስለዚህ እኔ ምን ያረኳት ነገር የለም እኔ ነኝ እንድትመጣ የጋበዝኳት ብሎ ይነግራታል ነገር ግን በምታረገው ነገር በጣም ከባድ ናታን እንግዲህ ዳጣን ነው የምወዳት እንጂ ኢሜን አይወዳትም አይ ኢሜን በጣም ከፍቷታል ስለዚህ ብታናግራት አባቴ አይወደኝም እያለች ነው እስቲ እባክህ አናግራት ጥሩ ስሜት ላይ አይደለችም ሰሞኑን ዳጣ ከመጣች በኋላ በጣም ምን ወሰደችበት ምን ነካች ለምንድነው
ዳጣን የጠላቻት እያለ ዳጣን እንደምትጠራ በእርግጥ ያውቃል። ምክንያቱም ከዚህ በፊት ጠፋ የተባለ ወርቅ እሷ ሰርቃ ዳጣን እቺ ሰረቀችው ብላ ስታስመስል ነበር። አይ ቢሆንም ጊዜ ብንሰጣት ጥሩ ነው እያላት ነበር። ነገር ግን ዳጣና ሰላም በጣም ተወዳታለች። ከዛ እንዳትከፋና ሁሌ ደስተኛ እንድትሆን እፈልጋለሁ እያለቻት ነበር። ውሃ የዋህና ንጹህ ነች። ዳጣም እጅግ በጣም ተወዳታለች። ነገር ግን ኢሜል እሷን ቢሆን አትወዳትም። ሁሌ እየጮቀነቻት ወይም ደግሞ እየመታቻት ነበር። ነገር ግን ግንባር መታችን እያለች ስትነግራት ነበር ለእናቷ እና እሊና ዳጣ አንድ ላይ ቁጭ ብለው እጅግ በጣም ትናደዳለች። ኢሜል ግን ከሷ ጋር እንደሆነና ፍቅረኛሞች እንድንመስል እንደምትፈልግ ነገረች። አዎ አንድ ላይ ብትሆኑም ታምራላችሁ፣ ፍቅረኛሞች ብትሆኑ ደስ ይለኛል እያለ ነበር። ሰው ፊት ዳጣን የምትወድ ስታስመስል ነበር። ነገር ግን ዳጣ ብቻውን ስትሆን ከዚህ አጠገቢያ ተቀመጭ እያለ ስትጠይፋት ነበር። እሷ ግን እሷን ከመውደድና እህቷ ለማድረግ የምትጥረው ነገር ምንም አልቀነሰም። ነገር ግን እሷ በጭራሽ ዳጣን ማየት አትፈልግም ማለት ነው። እንግዲህ የምትናገርን እያሰብሽ ቆይ ምንድን አደረገችሽ? ለምንድን ነው ንግግርሽ ልቀትም ማይኖርሽ? ምን አድርጋሽ ነው ዳጣን ለማባረር የምትፈልጊ? ምንሽን ወሰደችብሽ? ታውቂያለሽ ዳጣ ከመጣች በኋላ ቤት መሰለ፣ ቤቱ ፍቅር፣ ተጫዋት፣ ድምጽ በቃ አለ አይደል? ዳጣ ከመጣች በኋላ ቤቱ ደስታ በደስታ ነው ይሆን። ይሄናል ምን አድርጋሽ ነው እንደዚህ ጠመሽ? ብታውቂያት ቀርበሽ ብታያትና ጓደኛ ብታረጋሽ ምን ዳጣ ከኔ ልቅ አንቺ ተወጃታለሽ እያለ ነበር። እኔ እሷ ጓደኛ ነው ሞቼ ቆም በጭራሽ ሊሆን አይችልም። እኔ እህቴም ጓደኛዬ እንድትሆን በጭራሽ አልፈልግም እያለች ነበር። እንግዲህ አባቷ ደግሞ የዲኤንኤ ምርመራ እንድትደረግ ትፈልጋለች። ዳጣ እሺ ልጄ አደርጋለሁ፣ ግን ምንም ቢፈጠር እኔና አንቺ አባትና ልጅ ነን፣ አንድንም ደምና ሲነግሮኝ አንቺ የኔ ወድ ልጅ ነሽ እያላት ነበር። ምንም ቢሆን ውሃም እህቴ እንድትሆን ፈልጋለሁ። ስለዚህ ውጤቱ ምንም ይሁን አሁን እንድታረግ ፈልጋለሁ እያለችው ነበር። አንቺ ልጅ ነሽ እያላት ነበር። እንግዲህ ግን ፎቶ እየተነሳች ቁጭ ብላ ብቻዋን ፎቶ እየተነሳች ነበር። ከዛ ሰላምዬ ትመጣና ምን ነው ሰላምዬ ብቻሽን ነው ትምህርት ቤት አልሄድሽም እንዴ ዛሬ? አዎ አልሄድኩም። ምን ቤትሽ ደስ ይልሻል እንዴ? አርብ ጭራሽ ነኝ እንደዛ አላልኩም። ታዲያ ለምንድን ነው ዳጣን የምትወጃት? ለምንድን ነው ሁላችሁም ዳጣን ትወዳታላችሁ እኔን ግን አትወዱኝ? አይ በጭራሽ አንቺ ምን እንወድሻለን ለምን እንደዚህ ታያለሽ? ቆይ አንድ ነገር እናርግ። ዳጣን ከዚህ ቤት ተባራውና ተማራ እንድትጠፋ አንድ ነገር እናርግ። ለሳ ምግብ ለብቻ ስለና ጨዋብሽበት ምናምን እያለች በስማም በጭራሽ ነኝ እንደዛ አላደርግም። ጋሽስ በው ምንድነው ማለት እያለች እሱ በምን ያህል እያለችው መጥፎ ነገር ዳጣ ላይ እንድታረግ እየመከረቻት ነበር። ሰላምዬ ግን ዳጣን እጅግ በጣም የምትወዳትና በጣም የምትሳሳለት ስለሆነ በጭራሽ ይሄንን ተግባር ላደርግ አልችልም፣ ስለዚህ በጭራሽ አይሆንም ትላለች። ዳጣ ብትጨነቅ ነበር። ሄዴኒ ብትት ምንም ግን ቁርጤ ልወቅ፣ ስለዚህ ዴኒ ምርመራ ይደረግልኝ በቅርቡ ትለዋለች። እኔ አንተ ሀብት ወይም ደግሞ መኪና ቤት ብዙ ነገር ስላለኝ እሱ ሰውን እኔ የምፈልገው አባትነትን ብቻ ነው ስትለው ነበር። እንግዲህ ኢሜልና እናቷ ማርታ አንድ ላይ ያወሩ ነበር። ታውቂያለሽ እኔ በልጅነቴ እንደዚህ ጎረቤት አውርቼ አፍቅሬ በጣም ቀናተኛም ነበርኩ፣ አንቺም ቀንተሻል አይደል እንዴ አያለችው ነበር። በመጨረሻ እናቷ እንግዲህ ኢሜል እንዲወዳት ለማድረግ ስትጥር ነበር። ነገር ግን ናታን የሚወደው የማፈቅረው ዳጣ ነው እንጂ ኢሜል አይደለም ማለት ነው። ዳጣ ለሚስት አትሆንም፣ እንደ ኢሜል አይነት ነው ለሚስት የምትሆነው እያለችው አይምሮን ስትሞላ ነበር። ያው ሚስት ደግሞ ከዘራችን ነው፣ እኔ ለባሌ ደረጀ በጣም ወዶኝ መርጦኝ ነው የገባኝ እያለች ስታማሙቆ ነበር ማለት ነው። እንግዲህ ኢሜል እንዲወዳት ስታረግ ነበር። ናታ ግን በርግጥ ልክ ነሽ ዳጣ ለሚስት አትሆንም ብለሽ ነው? አይ ሊሆን ይችላል ብሎ ዝም ይላታል ማለት ነው። እንደ ዳጣ አይነቱ በጭራሽ ለሚስት አትገባም፣ ብታስብበት ይሻላል እያለችው ነበር። ውሃና ጓደኛ ቁጭ ብሎ ፀሐይ እየሞቁ ነበር። ከዛ ዳጣ ትመጣና እናንተ ምን እየሰራችሁ ነው? ፀሐይ እየሞቁንበት ሰዓት በቃ ከኔ አሁን ጓደኞቼ ገሌዱ ነው ከኔ ጋር ምትሰዋለ ትላቸዋለች። ከዛ በኋላ እሺ አይ እንኳን ጓደኛው ደግሞ እኔ መጥራት አለብኝ ዳርስትራት ዳጣ ውሃ እኔ ካንቺ ጋር ዳርትና ትላለች። እንግዲህ ኢሜ ደግሞ እናታ በተኛበት ክፍሉ ትገባና የማይሆን ነገር ስታረግ ነበር። ከዛ እሱ ተኝቶ ነበር። ከዛ እሷ ያው ከሱ ጋር መሆን ስለምትፈልግ እሱ በተኛበት ምክንያት ስለማይፈልግ ስለምታቅ
አንተ ፋራ ነው እንደ አይገባም እንደ ምን ትለዋለች። ከዛ የማውን ቃላቶችን እየተሳደበችው ነበር። ቆይ ያልገባኝም ከኔ ፍቅር ዞሻል እንደ ብሎ ስጠይቃት አው ያዘኝ ወይን ምን ነገር አላለችም። አንተ ፋራ ነው ብቻ ነው የምትለው ማለት ነው። እንግዲህ እንደምትወደው ወይን እንደምታፍቅረው እንኳን ከአንድ ቦታ አልተናገረችም። ነገር ግን ፋራ እንደሆነ ብቻ ስትናገር እሺ ማትናገር ከሆነ ከክፍሌ ወጥተሽ ውጭልኝ ኢላታን። ከዛ ትናደርና ትወጣለች። እንግዲህ የራሷን ለማድረግ ሳይወዳት ሳይፈልጋት በግድ ለምን ዳጣን ከዳ ይሄን ሁሉ የሚያደርገች ያለ ንዴታን በሙሉ ዳጣ ላይ ለማውጣት እና የውሃ ላይ ነበር ንዴታን የምታወጣ። ውሃ ቁጭ ላይ ያለ ይሄ የኔ ቦታ ነው ተነሽ ብላ ታነሳታለች ማለት ነው። ከዛ እንደምንም እንጭጭቅ አርጋ ትወጣለች። ከዛ ዳጣ እየመጣች ነበር። ለምንድን ነው ሲመጣሽ? አሁን ከፊቴ ጅሌላሽ አልፈልግም። ተቆይ ኤሚ ምን ይሆንሽ ነው? እዚህ እንድኖር በጭራሽ ቋንጭ ቤት የለሽም። እስከመቼ ነው እዚህ የምትቆይ? ለምን አትጂም ከዚህ እያለች ስታመነጫጭ ግድዬን የማትፈልግኝ ከሆነ ሄዳለሁ ግድዬን እያለች ለምር ትወስናለች። ዳጣ ምር ትወጣለች ከቤት። ወይኔ ከወጣሽ ደስ አይልም። እውነት አባቷም አይለቃትም ማለት ነው። እንግዲህ ከሰብት እንዱም ላይሽ አልፈልግም ካቻልሽ ጎቶቶች ተሰብስበሽ ከዚህ እያለቻት ነበር። ቆይ ምን አድርገሽ ነው? ናታን ተወጃለሽ ታፈቅራለሽ? በቃ ለማቻችልሽ ከሱ ጋር ቆንጆ እንደሽ ምናምን እነግረዋለሁ። አይመለከትሽም፣ እሱ አያገባሽም። ስለዚህ ከዚህ ቤት እንድትወጪ ብቻ ነው እኔ የምፈልገው እያለቻት ነበር። እንግዲህ እንደዛ እያለች ደረጀና ማርታ ደግሞ እጅግ ደስተኛ ሆኖ ያለፈው ነገሮችን እያወሩ እየተሳሳቁ ነበር። እሷም ደስተኛ ሆና ስትጫወት ነበር። ማንኛውም ያሳለፉ ነገሮችን አንዳንድ ነገር እያነሱ ሳወሩ ነበር። ከዛ እየተሳሳቁ ነበር። በመጨረሻ ደግሞ ጠዋት ነገና ቡና ሻይ አብሮ እየጠጡ ከኤሜ ጋር እንግዲህ ኤሜ ደግሞ ዳጣም ብቻ በጣም ስለምጠላት እናቴ እማዬ እባክሽ እንዳትናደጅብኝ አንድ ነገር ልልሽ እፈልጋለሁ። የማስቆጣ ነገር ከሆነ እቆጣሻለሁ። ምንድነው ንገሪኝ ትላታለች። ከዛ ዳጣና አባዬ ግን ይመሳሰላሉ። የዲኤንኤ ምርመራ ብናረግ ጥሩ ነው ስትላት እናቷ በጣም ትናደዳለች። ቆይ ኤሜ አመሽ ከሆነ ሐኪም ቤት ወጄ ላሳክም አልዛ ጸበሉ ሰጅሽ ምን እያልሽ ነው? ጤነኛ አይደለችም እንደዚህ ልጅ አይሞሽን አስተካክል። አሞሽ ከሆነ እያለቻት ጥላት ትሄዳለች። ከታዳጣ በተኛችበት ኤሜ እንግዲህ እሷ ውጤት ለማወቅ ጸጉሯን ቆርጣ የዲኤንኤ ምርመራ እንድትደረግ ታደርጋለች። በርግጥ የዲኤንኤ ምርመራ አባቱም ለማድረግ ስለወሰነ ነገር ግን እሷ ቀድማ ለማድረግ ትወስናለች ማለት ነው። ዳጣ በተኛችበት ትመጣና ጸጉሯን ለመቁረጥ ስትሞክር ዳጣ እየተንቀሳቀሰች ነበር። ከዛ ትደነግጣለች። ለመቁረጥም አልቻለችም ማለት ነው። እንግዲህ የዲኤንኤ እንዲደረግና ጸጉሯን ቆርጦ ለምርመራ እንዲመቻት እያደረገች ነበር። በመጨረሻ ጸጉሯን ቆርጦ ታውስድና እንግዲህ ምርመራው ይደረጋል ማለት ነው። እንግዲህ ዳጣ የእሷ እህት መሆኗ ይታወቃል እና አባቷ ደግሞ ደረጀ መሆኑ እንግዲህ ቤቱ ሰላም ያጣል ማለት ነው። ደረጀ ማርታ እኔን እንደስትዋሽኝ ነበር ጭራሽ የጓደኛዬ ነው ብለኛ ነበር የራስ ልጅ ነው አምጥታ ብላ ትጮዋለች። ቤቱ ሰላም ጠፋ።